ፕራንክ እኮ ነው። ከሌላ እኔ ምን አስባሪ እናቴ ፊት እንደዚህ ወሬ ወራል። የስክስታ ዳርዳሩ ምንድነው አለች እናቴ። ጭራሽ ከሌላ ነው ብላ ሃይሚ ማለት ነው። አስቡት እንግዲህ የሌላ የተባለው ምን ችግር ልጅ በልጅነት እኮ ነው እንወልዳለን፣ ግን አሁን ሰዓቱ አይደለም። ምን ሰዓቱ አይደለም? ብሩኬ ሽማግሌ መላኩን ይፋ ስላላደረገ ነው እንጂ ሃይሚ ሁሉም ነገር ፍቃደኛ ነች። ኦ ማይ ጋድ ደስ ሲል ይሄ ነው የሚፈልገው። ጨረቃዎችማ በቃ ደፈር እንዲ ግንባር መሆን ነው እንጂ እንደዚህ እንዲ ሁለታችሁም በቃ የሌለ ጨምራችኋል። ይመቻችሁ ይመቻችሁ። ብሩኬን ብቻ እንደው እዩ ዝም ብላችሁ ማለት ነው። የእናት ፍቅር መስጠት፣ የፍቅረኛ ፍቅር መስጠት ትለያለህ አንተ። እንደው ስንቱን ነው ፈጣሪ ያስተማረህ? አሁን ሀብቴ ይዟ ሲመጣና ቡቡ ይዟ ሲመጣ አቤት ደስታ፣ አቤት ልዩነት ማለት በሁለቱም ደስተኛ ግን በቃ የሆነ ለየት አይልባችሁ። ምን ይልብኛል ነገር ይፈቀዳል። ልክ ያለው ነገር ገብቶሻል። ነው የሚደብራችሁ ካላችሁ እንግዲህ አላውቅም። ፕራንክ ብሩክ አለማየሁ እንዲህ ምን አስበህ ነው? እንኳን አይደለም ፕራንክ ሪል ይሁን እያሉ የጨረቃ ፋሚሊ ሃይሚን እኮ ስንት ጊዜ አስረግዘው ከዛ ስልችት ሲላቸው አሁን ደግሞ በካፕኬት ያስረገዙትን ልጅ እያስወለዱ እያሳቀፉ ከዛ አሁን ደግሞ ዳዴ ጀምረዋል። ጨረቃ ፋሚሊ ምን ሆነ ነው እንዴ የሚደብራችሁ ትላለህ? ኧረ ማንም አይደብረው። ያው ግን ሃይሚዬ በቃ ሽምግልና እንድልክላት በጣም ትፈልጋለች። ይሰድቡኛል ብላለች። አይ እንዲሁም መቼ ሳይሰድቡሽ ቀሩ ቅመሜ። የሰው ስድብማ ወደ ኋላ ተወት ነው እንጂ ኑሮሽን ብቻ ማስተካከል፣ ወድቀሽ ብቻ ለመታየት በቃ ከአላማሽ ዝቅ ብለሽ አለመታየት፣ አላማሽ ላይ ጥንክር ከፍ በቃ እንደዛ እሷን ብቻ ትኩረት አድርጊ። ከዛ ውጪ ደግሞ ለሰው ወሬ ትጨነቂያለሽ። እንዴ ደግሞ ዲያ ገደል ይግባ ደግሞ ለሰው ስለሰው ቀርጄ ልልበሰው ብላለች። ዘማይ ማለት ነው። ዛሬ በሳቅ ነው የጨረሱኝ ማለት ነው። መጨረሻ ላይ ሙሽዬ ሰላም ስትል ብሩኬ ሙድ የያዘበት ፓርት ምናምን ደስ ይላል። ከእናታችሁ ጋር እንደዚህ ካደጋችሁ በኋላ ራሱ መቅበጥ ደስ አይልም እንዴ? ወይኔ ኧረ እንደው ምን ተሰማችሁ? እስቲ ኮሜንት ጻፉልኝ ጋይስ። እንዴት ናችሁ ግን? ሰላም ነው ውሏችሁ? ረፋዳችሁ እንዴት ነበረ? እንዴት ነው ረፋዳችሁ ስላችሁ ከ12 ሰዓት እስካሁን ሰዓት ያለው ነው የምላችሁ እና ደህና ናችሁ? እኔ ያለሁ ደህና ነኝ ፈጣሪ ይመስገን። ዶሮ አለቀ። እነ ብሩኬ ጋር አላልቅ ብሎ ሃይሚ 2 ቀን ተጠርታለች። ጨረቃ ፋሚሊ ለምን አላደራችሁም? ቆይ ቲክቶክ ላይቭ ላይ ገብታችሁ ማለት ነው። አልተመቻችሁም። ብሩኬ ገና ዛሬ እንቅልፉም አላለቀም። ዛሬ ይመጡ እንዴ? ኧረ አይመጡም መሰለኝ እንጂ አይ ዶንት ኖ አላውቅም። ይመጣሉ አይመጡም? የሚመጡ አይመስለኝም። አይመጡም። ዛሬ ማናቴ ፍፄ ሚፍታን ሻንጣን ይዘህ ሄድ ሃይሚን ለምን ይዘህ መጣ አላለም ወይ? ጉድ! እነዚህ ልጆች እኮ የሚያመጡት ፕራንክ የተመታ እኮ ነው። ጉድ ነው። አረ ደግሞ ምን አንዱን ጀምር አንዱን አንጠለጥላ እናንተ የፍፄ ቆይ ተገር ነው ይብሰል። ሙሽዬን እዚህ ጋር ማለት ነው ብሩኬ አሳመናት። ሙሽዬ ደግሞ ማለት ነው አፈረች የሌለ ማለት ነው። ኦ ማይ ጋድ! ድሮ ብሩኬ ነበር ሙሽዬን የሚፈራት እንደዚህ ማለት በቃ ፍቅሩን ለመግለጽ በጣም ይፈራ ነበር። ታዩት ከሆነ ብዙ ጊዜ ማለት ነው። እንደውም ፍቅርን ገልጸላት ታውቃለህ ሲባል ራስ ኢንተርቪው ላይ እንዳልገለጸ ነው የሚናገረው ብዙም ጊዜም ማለት ነው። ቪዲዮ ላይ በጣም ይወዳታል፣ ግን በቃ ይፈራ ነበር። አሁን ግን በቃ ፍሪ ሆኗል። ደስ ሲል ይሄ ነው የሚፈልገው። በቃ አንዳንዴ አሁን ሙሼ ትፈራለች አንዳንድ ጊዜ ማለት ነው። ያኔ ካሜራውንም ይሁን ብቻ አይደለም ብቻ ግን ደስ ይላል። ብቻ ዞሮ ማለት ነው። በዛም ተባለ በዛ ምንም እንከንም ፈትፈትም የማያወጣለት ደስ የሚል የእናት ፍቅር አሰጣጥ፣ የፍቅረኛ ፍቅር አሰጣጥ። ኧረ ቡቡ የት ሄደ ነው ግን እንደዚህ የተማርከው? ቆይ እኔ ግራ ገባኝ። እንኳን አንዳንዴ አባቶች እንኳን የአባታቸውን ራዕይ ያዩ እንደዚህ አይነት ነገር አያደርጉም። እንግዲህ እሱ እርጉዝ ሆና ነው እንግዲህ አባቱን ያጣው። ይቅርታ አድርጉልኝና በዚህ አጋጣሚ ያው ያለ ነገር ስለሆነ ብዬ ነው። እና እሱ ተረግዞ ነው እንግዲህ እንትን ያለው የሌላ አባቶችን አይቶ ምናምን እንግዲህ የሌላ አባቶች እንግዲህ በእነሱ ሀገር ዘንድ እንግዲህ እንደምታዩት ሸካፍ ያለ ነው ማለቴ እንደ ጎንደር እንደ ጎጃም አሁን እንደዚያ እንዴት ነው ብቻ ድሮ ያው አሁን ነው እንጂ በተለይ ቲክቶክ ከመጣ ነው እንጂ ፍቅረኛ ፍቅር የሚባል ነገር በቃ ብዙ ነገሮች እንዲህ ይፋ የሆነው ይሄን እንክብካቤን በሉት ብቻ የድሮ ሰዎች ይከባበራሉ። አንዳንድ ሰካራም አባት ሲኖር ደግሞ ያው
ድብድብ አለ ምናምን ማታ ማታ ሰክሮ ሲገባ ምናምን እሱን አውቃለሁ። እኛም በእኛ ሀገርም ማለት ነው እና በተለያየ ቦታ ያው ክብር የሚባለው ነገር እንዳለ ሆኖ ግን በቃ እቺ የሆነች ብሩክ እንክብካቤ የሚሰጣት ነገር እኔ እሱ ላይ ነው ያየሁት። አይደን ነው እንግዲህ ሌላ ቦታ አላየሁም፣ ይቅርታ አድርጉልኝ። ምክንያቱም እናቱንም የሚያቀብጥበት ሲስተሙ ደስ ይለኛል እስከ ጥግ ድረስ ማለት ነው። ሀይሚንም እንደዛው ሀይሚንም እንደ ፍቅረኛ እንደመሆኗ በቃ ትክክለኛ ቅብጠት እንደውንም ሀይሚ አሁን እንደውም ብሩክ ላይ አሁንም ሀይሚ ጀምራለች አሁን ማለት ነው። ብሩክን የሆነ ማቅበጥ ጀምራለች። የሆነ አለ አይደል አንዳንድ የምታደርጋቸው ሐረካቶች ደስ ይላሉ በብሩክ ላይ ማለት ነው። እና የኛ ወደ ቤተሰቦች ምን ልላችሁ ፈልጌ ነው ዛሬ የተጫወቱት ጨዋታ ሀይሚ አርግዥልኝ ነው። ይሄ ደግሞ እኛም ሀሳብ መስጠታችን አንተውም እነሱም ደግሞ ጨመርመር አድርገው ይዘው መምጣት ይችላሉ። ትናንትና እኔ ምን ብዬ ነበረ? ትናንትና ብሩክ ልጅ አይመጣም ወስትል ሙሼ ብሩኬ ሀይሚ ሙሼን በሪሞት ፖዝ ያረጋት ነበር ስታወራ ፖዝ ማድረግ የሚችል ቢሆን አይኑ ብዬ ነበረ እኔ ማለት ነው ቪዲዮ ሰራ። ይሄ ነገር እኛ ሀይሚ ሽምግልና ስንጠብቅ ቤቢ ሻወር ይዛ ትመጣለች ብዬ ቪዲዮ ሰርች ነበር። ያችን ግልብጥ አድርጎ ዛሬ ሀይሚን ፕራንክ አረጋለሁ ብሎ እኛንም ፕራንክ ሰራን። ጋይስ ችግር የለም እንደዚህ ከጠቀማችሁ ማለት ነው። እኛ ቆረጥ እያደረግን የተሰማን ነገር እንናገራለን። ከዛ እናንተ ደግሞ መስመር ይሆናችኋል። ሶ አሁን ትናንትና ብሩኬ አያት መሆን ፈልጋለሁ ብላ ስትመርቃቸው ነበር። አያት በሚለው ተንተርሻለ እንጂ ተመልካቹ ጋር የብሩኬ አስተያየት ለብዙ ሰው ጥያቄ ሆኖ ነበር የዋለው። ያችን ጥያቄ ለመመለስ ብሩኬ ምን ብሎ መጣ? ሀይሚ ውለጅልኝ። ሀይሚ ውለጅልኝ ስትባል ደግሞ ብሩኬ እወልድልሃለሁ ላለ ማለት የያዘቻት ነገር አንድ ነገር እሷ ምንድናት? ሽምግልና ናት። በቃ ሽምግልና ከተፈጸመች በኋላ ዛሬ ከተፈጸመ በማግስተኛው ቀን የእርግዝና ፕሮሰስ ይጀመራል ብዬ ነው ማስበው። እንደዛ ነው ያሰብኩት። ሲቀጥል ደግሞ ፈታ በሉ እንግዲህ ጨረቃ ፋሚሊ እንኳን እንደዚህ ፈታ እያለ እኔ ሀይሚን ከባሏ ጋር ነው እንጂ ያሟት ከሌላ ወንድ ጋር አይደለም ያሟት። እሺ በኋላ እሷ አትፈልግም የሚል አይጠፋም ኮመንት ስር። እኔ ከባሏ ጋር ነው ያልኩት። ከባሏ ጋር ደግሞ ወዳ ሳይሆን በግዷ። እንደገና ደግሞ ብሩክ ከሌላ አስረገዘ የሚለው ነገር ጸጉር አነጫጫያቸው አይደለ? ጭራሽ ብሩኬ ከዩ ልጅ ኖሮት ሃይማኖት ታደሰ በእንደዚህ አይነት ታግሳ ከብሩክ ጎን ቁጭ ብላ በአንድ ቤት ታግታ ምናምን ተቀመጠች። ወየው ጨለን አላ ላይ ጨረቃ ፋሚሊ እውነቱ እኮ የሚወጣው በፕራንክ ነው ጋይስ። ጭራሽ ጸጉሩን አነጨችም ከሌላ ነው ብሏት እንኳን ውይ ለካ ፕራንክ ነው ብላ ተመለሰች። አሬ መችሽ ሃይማኖት ብዙ ነገር ይፋ አደረግሽ እኮ ነጽ አደረግሽ። ሲቀጥል ደግሞ ብሩኬ እኔ እዩን ማግኘት አልቻልኩም እንዴ በመጀመሪያ አዲስ አበባ ድረስ መታ ላገኝህ አለች ሴትዮ። ዛሬ ልጁ ሲወለድ ለምንድን ነው እንዳታገኝ የፈለገችው? አረ ጨዋታ ጨምራችኋል። ምን አስባችሁ ነው? ይሄንማ በፊት ለፊት አውጥተህ መናገር አለብክ። ማለት በቃ ለምን እንደሆነ ይሄንን ነገር የሰራው ራሱ ብታስረዳ በጣም ደስ ይላል። ጥንቅጥ ያለ ነገር ስለሆነ እሷ ጠፋች የሚለው ነገር እንኳን አያሳምንም። ቡቡዬ እውነቱን ለምን አልነግርህም? ቁጭ አድርገህ እንደዚህ ነበር፣ ይሄን እንድታውቁ ፈልጌ ነበር፣ ይሄን ነበረ በሚል ነገር ማስረዳት አለብክ እንጂ ሁሌም እንደዚህ አይነት ነገር ይዛችሁ ብትመጡ ከዚህ በኋላ ማንንም አያምናችሁ የጨረቃ ፋሚሊዎች። እና ታምናላችሁ ግዴታ ይሄ ነገር እዩ ተገኝታ ይባ መሆን አለበት። እዩ ልጅ ስለሌለ የቱ ልጅ ታቅበው እንታ ገሰሽም ቢሆን ነይ ረመሳቀው ተወይ። እዩ ምርመራው ባይወጣም ችግር የለም ማስመርመር ግዴታ የለብኝም አለች። ብሩኬ ደግሞ ይሄው እስካሁን ድረስ እዩን ማገኝበት ጊዜ አጥቻለሁና እዩን ማግኘት አልቻልኩም አለ። ምን ይሉታል ይሄን? እስኪ ንገሩ ቤተሰብ። እንዴ ብላችሁ በቃ ዝግት ክድን አድርጋችሁ ልታልፉ። ሃይሚን በቃ አሁን በቃ ልታገቢ በቃ ልገቢ እንዴ አረ ያማ ይነገረ። እኛ እኮ እናቴ ብሩክ ያረግን ብለን እስከ 100,000 ተደራድረናል። ምን አስባችሁ ነው?
ልታስበሉን ነው እንዲህ በዜሮ? ኧረ እኔ ብሩክ አልሰማም እንዴ ይሄን ላይ ተቀንድፍት ቅንት ብዬ ልጁ ከሆነ ለብሩክ ከሆነ ግማሹን ወስድብሻለሁ ግማሹ ይመለስልሻል ተብያለሁ። ልጁ እውነት የብሩክ ከሆነ ተብያለሁ። ግማሹ ይመለስልኛል ግማሹ ወስ ልጁ ደግሞ ካልሆነ ብሩኬ እዩን ካልነካ ካብራሩ ቪዲዮውን ጭራሹንማ አይወሰድብኝም። ቤተሰቦች እንዴ እና እንዳበሉኝ እናንተ ስርዓት አድርጎ ብሩክማ ይሄን ነገር ትናገራለህ። ኧረ አግዙኝ ቤተሰብ እንዴ እዩም ከየትም ጉድጓድም ፈልገህ ማለት ነው ልጅ ምርመራው መመርመር አለበት። በቃ በምንም ብላችሁ በምን ማለት ነው ጋይስ? እኔ ዝም አላችሁ ማለት ፋታችሁም እንዴ እዩ ጠፋችብኝ ምን ማለት ነው? ያ ሁሉ ፈተና ያ ሁሉ ስቃይ አልፎ አረፍና አመቱን በሙሉ ልጅ አደገ ልጅ እንዲሆነ እያለ ቪዲዮ ልሰራብህ ነው እንዴ ብሩኬ? እዛ ቡታጅራ ሆነ እንዴት ነው የምጠፋብክ? በህግ ማስጠየቅ ትችላለህ ከፈለክ። ያው ካልፈለክ ነው እንጂ እና ትንሽ ገረም ብሎኛል ማለት ነው። ሌላው ሲቀጥል ሙሼ ፕራንክ ያደረገችው ፓርት እንግዲህ ዛሬ ሃይሚን ነው። ሃይሚን ፕራንክ አድርጊልኝ ተብላ ፕራንክ አደረገች ማለት ነው። በጣም ደስ ይላል በዚህ አጋጣሚ ማለት ነው። ሙሽዬም አሁን ላይ ካሜራ ላይ ፈስት እየሆነች ነው አሁን ማለት ነው። ግን ዛሬ ብሩኬ ሸወዳት። ምክንያቱም ካሜራውም ለፕራንክ ተደብቆ ግን ካሜራማን የለም እንዲጋይስ አለ እኮ የት እንደቆመ ሃይሚ ያላየችው ይሁን ምናምን አላውቅም እንጂ ወይም ደግሞ ተደብቆ ይሆናል ወደዛ ጓዳ ስላለ ያኔ የሆነ ነገር ለብሶባት ሊሆን ይችላል ብዬ ነው ያሰብኩት እንጂ ሙሽዬ ታውቃለች ብዬ ነው ማስበው ካሜራ እንዳለ። ምክንያቱም መጀመሪያ ብሩኬ ስለነገራት ማለት ነው። ስለዚህ ዛሬ ስልኩን እንደዚህ ጎንበስ ብላ እንድታወራ እያደረገ እሱ ይቀብጥባታል። እሱ እየሳቀ ማለት ነው ሙድ ይዝባታል። ደግሞ ቤታቸው በር ላይ ነው መሰለኝ ሲወጡ ሲገቡ እንዴት ናችሁ እንኳን አደረሳችሁ የሚባሉ ሰዎች አያችሁ። ብሩኬ ወገቡ ጎበጥ ብሎ ነው ሰላም የሚለው አያችሁ። የጎረቤቶቹ ሰዎች ሲያልፉ እንደዚህ ነው በቃ ልጃችሁን ስታሳድጉ። በዚህ አጋጣሚ ሃይሚ ሴት ልጅ ከወለሽ አለቀልሽ በቃ ከብሩክ የመጀመሪያ ልጅሽ ሴት ከሆነች በቃ ብሩክ የሚባል በቃ አታገኙም። በቃ ሰዓቱም ሁሉ ነገሩ ከዛች ሴት ልጅ ጋር ነው የሚሆነው። እንደ አብርሃም ወንድ ልጅ እንደ ሩታ ወንድ ልጅ ዱብ አድርጊና በመጀመሪያ ከዛ ተገላገይ። እሱ እንግዲህ ያው ወንድም ሴትም ለመውለድ ማለት ነው። ቤተሰቦች አንድ የፈጣሪ ነው፣ ሁለት ደግሞ እንግዲህ ማለት በቃ እንዳስወላጁ እንዳቅሙ ነው ይባላል። ስለዚህ ቡቡይ ወገብህን ታጠቅ ብለህ ማለት ነው ሴት ለመውለድ ሞክር። ሴት ለመውለድ ለነገሩ ኃይል አያስፈልግም ይባላል አይደል እንዴ? ልክ አይደል? ቤተሰብ ሳይንስ እንደዛ ይላል። የቱባ ሙሉ ዶክተር የሚያስተምረውን ነው እንግዲህ ስለዚህ ብሩኬ ሴት ልጅ ለመውለድ በደንብ የሰከርክ ቀን ከሃይሚ ጋር በቃ አለቀ። እንደዛ ይሁን። ከዛ ውጪ አለበለዚያ ወንድ ነው የሚወለደው። እንደዚሁ በኖርማል ከሆነ ወንድ የሚወለድ ይመስለኛል። ዞሮ ዘራቸው ነው የሚወስነው እንዴ። ወደ ሙሽዬ ከሄደ ወንድ ነው የሚወለደው። ወደ ሃይሚ ከሄደ በመጀመሪያ ሴቱን ነው የሃይሚ እናት የወለደችው። በዘር ይሄዳል ይባላል። ግን በወንድ ይሁን በሴት የሚሄደው አላቅም። እሱን ቤተሰብ ወደ እውነቱ ወደ ቁም ነገሩ ሲሄድ ማለት ነው። እና ወጣም ወረደም ሴት ልጅ የብሩኬ ህልም ነች፣ የብሩኬ ስኬት ናት። ሴት ይስጠው፣ ጸልዩለት በቃ እውነት ሴት ይስጠው። ሴት ልጅ ደግሞ ሀብት ናት፣ ሲሳይ ናት ይባላል። እኔም እኮ ሲሳይ ነኝ፣ ግን እኮ አንድ ሴት ነኝ ለቤቱ። ኦ ማይ ጋድ ይመቻችሁ። ለማንኛውም እኛ ውድ ቤተሰቦች ዛሬ ሙሽዬ ፈታ አድርጋኛለች። በዚህ መልኩ ብሩኬን ፈታ አድርጎኛል፣ ሃይሚን ፈታ አድርጋኛለች። ሃይሚ ግን በቃ አለቀ በቃ ካሁን በኋላ ምንም ብትይ ምን በቃ እንዳላምንሽ ነው ያደረግሽኝ። ይመችሽ በቃ እኔ ሽምግልናዋን ብቻ አድርግልኝ። ከዛ ውጭ በቃ ቡቡዬ አንተ የምትለኝን ሰማለው ተብለሃል። በቃ አድርግ አንተም ማለት ነው። አለቀ ቤተሰብ አይደል? አድርግ በቃ ብሩኬ። ከዛ በኋላ በቃ ምንም አትከለከልም ተባልክ። ማገድ የለ ምን የለ። ከዛ ለማንኛውም እኛ ውድ ቤተሰቦች እናቴ በፍራንክ ሁሉ ነገር ግልጽ ሆኗል። ይመቻችሁ። እናንተን ደስ ካላችሁ እኛ ደስ ይለናል። ምንም አላጠፋም። እናቴ ፊት ፕራንክ እንዴ ለምን አረኩ ምናምን ብለህ እንዳትጨነቅ። እናት ግን ፈታ እያረካት ነው። በጣም ደስ ብሎናል። በጣም በቃ አዝናናት ደግሞ እናት ግን ማለት ነው። እናት ግን አዝናናት። ብሩኬ ይዘህ እየወጣህ ምን እያልክ አሁን ሃይሚ ማለት ወደ ቤተሰብ ጋር ስትሄድ ይመቻል። አሁን ማለት ነው ሃይሚ
ሀይሚ ብትኖርም ችግር የለውም። ለሙሽዬ ያልሆነ ቀን ይበጣጠስ አይደል ጋይስ? ሀይሚ ብትኖርም ችግር የለውም። ሁለቱን ይዘህ በቃ ለቃ። አይ ግን አንዳንዴ የእናት ጊዜና የፍቅር ጊዜ ይባላል አይደለ? ስለዚህ ሀይሚ ወደ ቤተሰብ ጋር ስትሆን ብሩኬ ደግሞ ሙሽዬን ይዛት ፈታ ዘና ብታረጋት በጣም ደስ ይለናል። በዚህ አጋጣሚ ከሄድክ አይቀር እንድትመረቅ ማለት ነው። ተመርቀሃል። በደንብ ነው የተመረቅከው። በደንብ በቃ አሁንማ በቃ በስስት ነው የምታየው። ከሳህብኝ እያለች ምስኪን የኔ እናት ሙሽዬ ስታሳዝን፣ እሱም እጇን ይስማታል። በቃ የድሮ እናቶች ታውቃላችሁ፣ እጃቸው በጣም ስለሚሰሩ በቃ እጇን ድብስ ያደርጋታል። ስታሳዝኑኛላችሁ እኮ እኔ እናትና ልጅ እንደው አንጀቴን ነው የምትበሉኝ። ለምን እንደሆነ አላውቅም። ፈጣሪ ይጠብቃችሁ። ለማንኛውም ረጅም እድሜና ጤና ይስጣችሁ ሁላችሁም። አመሰግናለሁ ቤተሰቦችዬ። ለብሩኬ መልካም ምኞታችሁን ግለጹለት። ሴት እንዲወልድ ማለት ነው። ሴት ልጅ እንዲወልድ። ከዛ ሀይሚ ጋር ሁሌ እየተጨቃጨቀው እየተጣሉ ይመጣሉ። አረ ወይኔ ፈጣሪ አቆየኝ። እስከዛስ ለማየት ያብቃኝ ማለት ነው። እንዴት እንደሚሆኑ ማለት ነው ሴት ወልደው እና ይሄን ይመስላል አስተያየት ቤተሰቦች። እናመሰግናለን። ባይ